ማሮ የሚባል አንድ የባኔ ማህበረሰብ አመታዊ ክብረ በዓል አለ። ማለትም በሌሎች አሁን ለምሳሌ በኦሮሞም በአማራም ከዚያ ባሻገር በወላይታም ሁሉም ማህበረሰብ የራሱ የሆነ አመት በዓል እንዳለው ሁሉ ማሮ የሚባል የበና ብሔረሰብ ባህል እንዳለ ሰምቻለሁ። እስቲ ስለዛ በዓል ትንሽ እናውራ። ማሮ ያው አሁን ቅድም እንዳልኩ አዲስ አመት ማለት አዲስ አመት ብለን እኛ እናከብራለን አይደል? አዲስ አመትን የከራማ ሰዎች ሁሉ ያከብራሉ። እንደዛው ማሮ ማለት ለነሱ አዲስ አመት የነሱ መስከረም አንድ ማሮ ነው። እንደ ማሮ ነው አዲስ አመት እንደ ማሮ። ያ በጣም ትልቅ መልእክት አለው ማለት ነው። እሸት ይበስላል። ሁሉም ነገር በማሮ ጊዜ የሚበስልበት ወቅት ነው። ያ ከበሰለ በኋላ ትልልቅ ሰዎች ከየቤታቸው ይዘው ይመጡና አንድ ቦታ ላይ ሆነው ያንን ምግብ ይመገባሉ። ያመጡትን በአዲስ አመቱ ማለት ነው በማሮ ቀን። ከዛ በኋላ ደግሞ በየአካባቢ ውስጥ እንደ አንድ እንትን አለ መሪ ወይም እንደ በቃ እንደ ባላባት አይነት ነገር ሆኖ ጉድል ይባላል እና እንደዛ አይነት ትልልቅ ሰዎች አሉ። ያኚ ሰዎች በዛ አካባቢ በየቦታው ስላሉ የራሱን አካባቢውን የራሱን መንደር ይይዛል። በዛ ቀን ይይዝና ያ ቦታ ላይ ይሰበሰቡና ያ በሚበሉበት ሰዓት በእንጨት ሆኖ እንዲህ በእጃቸው አስተካክለው እሳት ያነዳሉ። እንደዚህ አድርገው በእንጨት ከስርም እንጨት ነው ከላይ እንጨት ነው ይነዳል እሳት። እሳቱን ካነደዱ በኋላ ያ አዲስ አመት አሁን አዲስ አመት መስከረም አንድ አዲስ አመት ሲመጣ ቤት ውስጥ ያለው ሁሉ ቆሻሻ ልብስ ይታጠባል። ሰው ቆሻሻ የሆነ ነገር ሁሉ ያወጣል። ከዛን በአዲስ ይተካል። እንደዛው ልክ እሳት አመዱ ይደፋል። ከዚህ በፊት ያለው አመድ ሁሉ ይደፋል ወጥቶ ከዛን ያ እንደ አዲስ ተደርጎ የነደደው ያንን እሳት ቤታቸው ውስጥ ሁሉም ሰው ያን አዲሱን እሳት ነው የሚያነዱት። ክብሪት አይቻልም። አዲስ አመት ይሄ ክብሪት ማንደድ አይቻልም። ከዚህ በፊት የነደደውን እሳት ሁሉ አመዱን ሁሉ ጠርገው ያወጡና ያንን አዲሷን እሳት ወስደው ያነዳሉ። ሁሉም ያንን አዲስ እሳት ወስደው ያነዱት። ከዛ ይበላሉ፣ አብረው ይጠጣሉ፣ ይጫወታሉ። ያው እንደ አዲስ አመት በጣም ባይዘው ደስ ይላል። ማሮ በዓሉ ላይ ምንድነው ሌሎች የሚደረጉ ጭፈራዎች እንዳሉ? በጣም ጭፈራ አለ። በቃ ደስ ነው። ያ አዲስ አመት ነው። በዛው አጋጣሚ ባህላቸውንም ለዓለም የሚያስተዋውቁበት ይመስለኛል። እንግዲህ ብዙ የሚዲያ ሰዎች የዛን ቀን ብዙ ሰው ይመጣል። ብዙ የሚጎበኙ ሰዎች አሉ። ባህሉን የሚያዩ ሰዎች አሉ። ብዙ ከተለያየ አካባቢ ይመጡና ጭፈራቸውን ያያሉ፣ ባህላቸውን ያያሉ። ሁሉ ነገር የዛን ቀን ያው እንግዲህ የሚታየው ያው አሁን ለስንተኛ ጊዜ ነበር ባለፈው የተከበረው? ለሁለተኛ ጊዜ። አሁንም ያው በቅርብ ደርሰዋል። ታህሳስ 15 ማሮ እናከብራለን። በጣም ደስ ይላል። ባይዘዌና ያው ራሳ ባህላቸውን የሚገልጹበት ነው ማለት ነው። ከዛ በተጨማሪ ደግሞ አንዱ ለአንዱ ያለውን ፍቅር እርስ በርስ ተሰባስበው አብረው ሲጠጡ ሁሉ አይቻልም። ባይዘዌ ያለበት አካባቢ ሁሉም ሰው የራሱን ይዞ መጥቶ አንድ ላይ ይበላል። አንድ ላይ በጣም የሚገርም ነው። በጣም ደስ ይላል። ገበና በመወለድሽ እኔ በጣም ነው ደስ የሚለኝ። በጣም ነው የሚያጓጓ ታሪክ አለ። የሚያጓጓ ከዚህ በላይ ባይዘው ብዙ ያልተነኩ ገና ብዙ ታሪኮች አሉ። እኔም ለዛ ነው አሁን ስለ በኔ ብዙ ያልተነኩም ያልተሰሩም ስራዎች ስላሉ በዓለም ላይ እንዲታወቅ ፈልጋለሁ። ይሄ በና የሚለው ባህል በደንብ ማለት ጠንካራ በጣም ብዙ ጠንካራ ጎኖች አሉት። በጣም አሁን ለምሳሌ አንድ አቅመ ደካማ ሰው ቢኖር አንድ ደግሞ ጎበዝ ጠንካራ ብዙ ከፍ ያለው ሰው ካለ ያ ደካማው ሰው መጥቶ ካንተ ከፍት ይወስዳል። ቤል ይሆናል። አንተ ከፍት ይወስድና ያችን ከፍት ያግዳታል። ምን ያለ ራሱ ጋር ያኖራል። ያቺ ከፍት ከወለደች ወተቱን ይጠቀማል፣ ወተቱን ይጠጣል፣ ቅቤውን ይጠቀማል። ከዛ ግን ከምትወልደው ልጅ የመጀመሪያው የሱ ይሆናል። ይሄ ማለት ዝምድናም አለ። ያንን ሰውም ረዳው ማለት ነው። አንተ አሁን ከፍት ብዙ ካለ ለዛ ሰው አንድ ከፍት ከሰጠ የሚወልደውን ሁለት ከወለደ አንዱ ይሱ እንደዛው ልክ ማለት ነው። በጣም የመረዳዳት በጣም በቃ አንድ ሰውን ያ እንዲህ ነው ይሄ እንዲህ ነው ብሎ አይተው ምስኪን ከሆነ ያንን ሰው በጣም ያግዛሉ። ከፍት ይሰጣሉ። የሚያርሰው ከፍት ከሌለ እሱ አራት ከፍት ካለ ሁለቱን ይሰጣል። ይረስ በቃ ብሎ እያረሰ በዛ ይኖራል እሱ። የሚገርም መልካምነት፣ የሚገርም ደግነት ማህበረሰብ ማለት ነው። ዋው በጣም የሚገርም ነው። ስለዚህ ምናልባት በቀጣይ ፕሮግራሞቻችን ደግሞ በደንብ እየተዘጋጀን ብዙ ያልተነካኩ መነካካት ያለባቸው ውስጥ ገብተን በደንብ ልናወጣና ልናስተዋወቅ የሚገባ ብዙ ስራዎች እንዳሉ ነው የሚሰማኝና በጣም ደስ ይላል።
መልካም እንግዲህ በስተመጨረሻም ፕሮግራማችን እያጠናቀቅን ስለሆነ እንደው በዚህ አጋጣሚ ያው ቲክቶክ ላይ እንደምትሰሪ አውቃለሁ። አንዳንድ ስራዎች በተለይ ከቅርብ ጊዜ በኋላ ከሞዴስ ጋር ተያይዞ አንዳንድ ግንዛቤዎች ስትሰጪ ቪዲዮዎችሽን አይቻለሁ እና በዛም አጋጣሚ እንደው ማመስገን የምትፈልጋቸው ሰዎች ካሉ እድሉ ልስጥሽ እና ብዙ ውስጥ እየወረድሽ ማህበረሰቡ ጋር እየሄድሽ እርዳታ ለሚያስፈልጋቸውም እርዳታ በማድረግ እንዲሁም ደግሞ ግንዛቤን በመስጠት ባህሉንም በማስተዋወቅ ሰፊ ስራ እየሰራሽ አይቻለሁ እና ከጀርባሽ ምናልባት የሚረዱሽ አንዳንድ ድጋፍ የሚያደርጉ ሰዎችም ይኖራሉ እና በዚሁ አጋጣሚ እንድታመሰግኛቸው እድሉ ልስጥሽ። እሺ በመጀመሪያ ያው ፈጣሪን በጣም አመሰግናለሁ። በጣም ማለት እኔ ብዙ እንደዚህ መስራት በጣም እፈልጋለሁ አሁንም ቢሆን በጣም ብዙ። ምክንያቱም የኛ አካባቢ ብዙ መሰራት ያለባቸው ነገሮች አሉ፣ በጣም ብዙ መሰራት ያለባቸው ነገሮች አሉ። ግን እኔ ትንሽ በዚች በሚሰራ እንኳን በጣም ብዙ ሰዎችን አይቻለሁ። በጣም በእውነት መልካም ሰዎች አሉ፣ ደጋግ ሰዎች አሉ። እኔ በደንብ እንደዚህ ጠንካራ ሆኜ እንዲሰራ በተር ላይፍ በጣም አስተዋጽኦ አድርጓል። ድርጅት በተር ላይፍ ድርጅትን በጣም ከልብ አድርጌ አመሰግናለሁ እውነት። ከዛ ባሻገር ደግሞ ፓስተር ሙጋ በዛብኝ በጣም ከልብ በእውነት በጣም የማመሰግነው። ምክንያቱም እንደ አባትም ሆኖ ከጎኔ መስራት ያለብኝን ማድረግ ያለብኝን በጣም እየመከረኝም አንዳንዴ በጣም እንትን ስልብኝ ደግሞ ተዋለው እላለሁ። ማለት ይከብዳል፣ ብቻዬንም ለመስራት እኔ አልቻልኩም። ማለት የሆነ ቀላል ይመስላል ሲታይ፣ ግን ቀላል አይደለም። አንዴ አሁን ያጋጠመኝ ነገር አለ። እንዴት ባሏ አልነበረም፣ ቤት አልነበረም እና ሚስት ብቻ ነበረች እና የእሷን ፍቃድ ጠየኩኝ። እሱ ቢኖር እሱን አስፈቅደው ነበር፣ እሱ የለም። የእሷን ፍቃድ ጠየኩኝ ምናምን። ከዛ መጠቀም እንዳለባት ባለመጠቀሟ ብዙ እንደተጎዳች ምናምን አስረዳዋት እና አስጀመርኳት። በኋላ ግን በጣም መጥፎ ነገር እንትን አለ ማለት በጣም እንደተቆጣ፣ ለምን እንዴት ትጀምራለች? ለምን ሞዴስ ትጠቀማለች? ባለቤት ማለት ነው። ለምን እንዴት አይቻልም ምናምን ብሎ በጣም ጓ እንዳለ ምናምን አይነት ነገር አለና አንዳንዴም ማለት እንዲጠቀሙ ፈልጋለሁ፣ ግን ማህበረሰቡ ቶሎ ላይቀበል ይችላል። በቃ የዛን ሰዓት በጣም ሲጨንቀኝ ለማቆም ሁላም እንትን ብያለሁ። ከጎኔም ያው ብዙ ሰዎች ስለነበሩ ያው ፓስተር ሙጋም ማቆም እንደሌለብኝ ብዙ አይነት ከዚህ በላይ ሌላም ችግር እንደሚመጣብኝ አይነት ነገር እየተናገረ በጣም ብዙ በመንፈሳዊ ዘርፍም ትላልቅ ስራዎች እየሰራ እንደሆነ አውቃለሁ። እሳቸው ከዚያ ባሻገር ብዙ ህጻናት የሚያሳድጉበትም ያቋቋሙት ፕሮጀክት አለ እዚሁ ቃፈር ላይ እና ዘርፈ ብዙ ስራ እየሰሩ ያሉ ሰው ናቸው እና ከጎንሽ በመቆማቸው በእውነት ማለት ለብዙዎች እንደዚህ ከጎናቸው እየቆሙ ብዙ ነገር ሲሰሩ እኔም በትንሹ አውቃቸዋለሁ እና ያ ልክ ነሽ እና እሱን በጣም ማመስገን እፈልጋለሁ። በመቀጠል ምስራዊት ቀድላላ ሳላመሰግናት አላልፍም። በእውነት ማለት በስልኩ ላይ እየደወለች በጣም ብዙ ነገር ነው የምትናገረኝ የምትመክረኝ መስራት እንዳለብኝ። ምስራዊት ቀድላላ በጣም ከልቤ አመሰግናለሁ። ሀመር ላይ ደግሞ አንድ ባንቆ የሚባል ሰው አለ። እሱም ስለ ባህሉ እኔ ብዙም ማለት አንዳንዴ የምትስትበት መንገድም አለ። እንዲህ ስል ይናገረኛል ማለት እዲካ እንደዚህ ብታስተካክል እንደዚህ ብታስተካክል ማለት የኔን መጥፎ መስማት የማይፈልግ ወይም ማየት የማይፈልግ ስለሆነ በጣም ከልብ አድርጌ አመሰግናለሁ። ሌላው ደግሞ የመጀመሪያ ፕሮሞሽን ያሰራችኝ ሬኒም ጋር በጣም ከልብ ምክንያቱም ነገሮችን እንዲቋቋም ወይም ያደረገችልኝ ነገር በደንብ ስራዬን እንዲሰራ። ስለዚህ ፕሮሞሽኖችን ትሰሪያለሽ ማለት ነው። እዚህ አጋጣሚ ፕሮሞሽን የምታሰሩ ሰዎች ካላችሁ አንድ ሁለት ያው ማለት እኔ ለስራዬ ነው ፕሮሞሽን የምፈልገው ለስራ ያንን ስራ ብዙ ጊዜ ያው ሰው ሲጠብቅ ደግሞ ነገሮች ይዘናጉብሃል። ለዛ ራስ አንዳንዴ ፕሮሞት በምታደርጊው በምታገኛቸው ነው እንግዲህ እና በጣም ከልብ አመሰግናለሁ። ሌላ ደግሞ ጤና ባለሙያን ስለሆንኩት ኃላፊዎችን በጣም ከልብ አመሰግናለሁ። ምክንያቱም ይረዱኛል። እኔ አሁን ስራዬ ጤና ባለሙያ ነው። እንደዛው ልክም ከጤና ባለሙያ ጋር ተያይዞ ደግሞ ይሄም የጤና ባለሙያ ስራ ነው፣ ግን ከስራዬ ጋር በጣም ይጋጫል። አሁን ስራ መስራት ባለብኝ ሰዓት አንዳንዴ እኔ ገጠር ውስጥ እገባለሁ፣
መስራት ባለብኝ ሰዓት አንዳንዴ አርብቶ አደሮች ጋር ሆናለሁ። የዛን ሰዓት በጣም ነው የሚረዱኝ። ባለሙያዎችን የሚሸፍኑልሽ ጓደኞች ይኖራሉ። ጤና ባለሙያዎች በእውነት በጣም ነው የማመሰግናቸው። ምክንያቱም እኔ በሌለውበት ሰዓት አንዳንዴ እኮ ስራ ቦታ በጣም ችግር ነው። ራሳቸውን አሻራ አሳርፈዋል። እና ማለት እኔ እሷ አሳገባ ለምን እሷስ ማን ስለሆነች ነው ምናምን አይነት ነገር እኮ ይነሳል። ግን እንደዚህ አይነት ነገር ብለውኝ አያውቁም። እኔ ብዙ ጊዜ አንዱ ስራ መሆኑን ተረድተው ነው በጣም ማህበረሰቡን እንደዚህ እንደማገለግል አይተው ስራዬን ሲሸፍኑልኝ ነበሩ። ጤና ባለሙያ ኃላፊ በጣም ሲረዳኝና ከጎኔም